አብዛኛውን ጊዜ ሰዎች መጽሐፍ ሲያነቡ የተሻለ ለመሆን ወይንም ደግሞ ብልህ ለመሆን ኢንተለጀንት ለመሆን ብለው ነው። በፊት ካወቁት በላይ የተሻለ የሚባል እውቀትን ያካብታሉ። ነገር ግን ህይወታቸውን ስትመለከቱ ምንም የተለወጠ ነገር የለም፣ ተመሳሳይ ነው። ነገር ግን አንዳንድ መጽሐፎች አሉ እናንተን በአደገኛ መልኩ ስማርት የሚያደርጓችሁ፣ በቃ የተለየ የሚባል ህይወትን እንድትኖሩ አመለካከታችሁን የሚለውጡ መጽሐፎች ይኖራሉ። ነገሮችን የምትመለከቱበት መንገድ፣ ውሳኔዎች ላይ ያላችሁን አቋም፣ ነገሮችን የምትወስኑበት መንገድ፣ ሁሉም ነገር እየተለወጠ እየተቀየረ ይመጣል ማለት ትችላላችሁ። ስለዚህ አሁን እነዚህ መጽሐፎች ምንድን ናቸው ብለን ወደ መጽሐፎቹ ከማለፋችን በፊት አንድ ነገርን መጀመሪያ ግልጽ ማድረግ መቻል አለብን። እያንዳንዱ መጽሐፍ ኢንቨስትመንት ነው ማለት ይቻላል። ጊዜያችሁንና አቴንሽናችሁ ነው የምትሰጡት። አንዳንዶቹ እናንተን ዘና ያደርጋሉ፣ አንዳንዶቹ መረጃ ይሰጧችኋል። ነገር ግን ጥቂት የሚባሉ መጽሐፎች ናቸው እናንተን ሙሉ ለሙሉ የሚለውጧችሁ። ስለዚህ መጽሐፎችን የምታነቡ ከሆነ መጀመሪያ እነዚህን 3 ጥያቄዎች ብትጠይቁ ይሻላል እላለሁ። ይህንን መጽሐፍ ባነብ በመጀመሪያ ልለውጠው የምችለው ነገር ምንድን ነው? አመለካከቴ ነው የምለውጠው ወይንስ የማስበውን ነገር ነው የምለውጠው ብላችሁ ጠይቁ። አንድን መጽሐፍ አንብባችሁ ውሳኔን የመወሰን አቅማችሁን የሚጨምርላችሁ ከሆነ ወይንም ደግሞ ነገሮችን በአዲስ መነጽር እንድትመለከቱ መንገድን ከከፈተላችሁ፣ እስከዛሬ ልብ ያላላችሁትን ነገር እንድታስተውሉ ካደረጋችሁ ምናልባትም ያንን መጽሐፍ ማንበብ ሳይኖርባችሁ አይቀርም። ሁለተኛው ቻሌንጀር የሚባለው ነው ወይንም ደግሞ እናንተን የሚፈትናችሁ ነው። ይሄ መጽሐፍ እኔን አንኮምፎርታብል ያደርገኛል ወይ ምቾት ይነሳኛል ወይ ብላችሁ ጠይቁ። እምነቶቻችሁን እንዳለ የሚጋፉባችሁ መጽሐፎች ያስፈልጋሉ። ምክንያቱም እስከዛሬ ያሰባችሁትን ነገር የሚቃረን ነገር ስትመለከቱ የዛኔ አዲስ የሚባለውን መንገድ ታያላችሁ። ምርጥ የሚባሉ መጽሐፎቻችሁንም ካነበባችሁ ከእናንተ አመለካከት ጋር እየሄዱ ያሉ መጽሐፎች ሳይሆኑ እስከዛሬ ሳላስበው የቀረሁት ብላችሁ ያሰባችሁት እንደሆነ ልብ በሉ። እስከዛሬ ድረስ እርግጠኛ ነኝ ብላችሁ ያሰባችሁትን ሀሳብ እንዳለ ቀስ በቀስ እያጠፉላችሁ የሚሄዱ ነገሮች ናቸው። ነገር ግን አንድ ሙሉ መጽሐፍ አንብቤ ጨረስኩ፣ ያሰብኩትም ነገር ለካ ትክክል ነበረ፣ ይሄም መጽሐፍ አረጋግጦልኛል ካላችሁ ምንም አዲስ ነገር አልተማራችሁም ማለት ነው። ሶስተኛው ጥያቄ ደግሞ ዘ ፋየር አላርም ይባላል። እኔ ይህንን መጽሐፍ ካነበብኩ በኋላ በማይሆን የራስ መተማመን ተነሳስቼ የማይሆኑ ነገሮችን ላደርግ እችላለሁ ወይንስ ይህ መጽሐፍ ያስቆመኛል ብላችሁ ጠይቁ። በጣም ጥሩ የሚባሉ መጽሐፎች ከኮምፒተንስ እና ከኮንፊደንስ መካከል ያለውን ልዩነት እንድትለዩ የሚያደርጉ ናቸው። በራስ መተማመንና ብቁ መሆን ተመሳሳይ አይደለም። ስለዚህ የምታነቧቸው መጽሐፎች አሁን ያነሳናቸውን 3 ነጥቦች በትክክል ማለፍ የሚችል ከሆነ ህይወታችሁን በትልቁ ሊለውጥላችሁ ይችላል ማለት ነው። አብዛኛውን ጊዜ የምታነቧቸው መጽሐፎች የእናንተን ስፒድ የሚለውጡላችሁ ወይም ደግሞ ፍጥነታችሁን የሚቀይሩላችሁ መጽሐፎች ናቸው። አሁን ግን የምንመለከታቸው መጽሐፎች የእናንተን የውስጥ ሞተር የሚለውጡላችሁ ናቸው። ስለዚህ አሁን የመጀመሪያውን መጽሐፍ እንመለከታለን። ይህ መጽሐፍ ቆም ብላችሁ እኔ ጀግናዬ ብዬ የምጠራቸው ሰዎች ቪዥነሪዎች ናቸው ወይም ባለራዕዮች ናቸው ወይስ ደግሞ ሎተሪ አሸናፊዎች ናቸው ብለን የምንጠይቅበት መጽሐፍ በናሲም ታለብ የተጻፈው ፉል ባይ ራንደምነስ የተሰኘ መጽሐፍ ነው። ራንደም የሆኑ ወይንም ደግሞ ያልታሰቡ ነገሮች እንዴት ጂኒየሶችን ወይንም ደግሞ ምጡቅ የሚባሉትን ሰዎች ማኒፋክቸር እንደሚያደርግ ያወራል። እንበልና 10,000 ትሬደሮችን ወደ አንድ ስቴዲየም ውስጥ ወሰዳቸዋቸው። ታዲያ እነዚህን 10,000 የሚሆኑ ትሬደሮች አንበሳና ዘውድ ብላችሁ ብታስመርጧቸው 5,000 አንበሳ ይላል፣ 5,000 ደግሞ ዘውድ ይላል። ታዲያ ያሸነፈው ይቆያል ካላችሁ ከ10ሩ 5,000 ይተርፋል። እንደዚህ እያረጋችሁ ለ5 ዓመት ብትቀጥሉ 312 ሰው ብቻ ይተርፋል። ታዲያ አሁን እነዚህ 312 የሚሆኑ ሰዎች 5 ጊዜ በተከታታይ ዓመታቶች ያሸነፉ ናቸው። እነዚህ ሰዎች በህይወት ውስጥ ለኪ የሚባሉ ሰዎች ይሆናሉ ማለት ነው። ፎርብስ ላይ ትመለከቷቸዋላችሁ ወይንም ደግሞ ትልቅ የሚባል ደረጃ ላይ ደርሰው ታያቸዋላችሁ። ዩቲዩብን ከፍተው ዩቲዩብ ላይ ኢንስፓየር ሲያደርጓችሁም ትመለከታላችሁ። ታዲያ አሁን እነዚህን ሰዎች ወስዳችሁ ማስተሮች ናቸው ወይንም ደግሞ ጠቢቦች ናቸው ወይ ካላችሁ አይደሉም። ነገር ግን ደግሞ ስታቲስቲካል ሰርተንቲ የሆኑ ናቸው። የተዘጋጀውን ስርዓት ቢት ያደርጉ ወይንም ደግሞ ማሸነፍ የቻሉ ሳይሆኑ ፕሮዲውስ የተደረጉ ናቸው በራሱ በዚሁ ስርዓት። ለዚህ ነው ናሲም ታለብ አንድን ጠቢብና አንድን እድለኛ የሆነን ሰው ባለው ትራክ ሬከርድ ወይንም ደግሞ ባሳካቸው ነገሮች ልትለዩ አትችሉም የሚለው። ስለዚህ አንዳንድ ጊዜ በጣም ጥሩ የሚባል ስኬትን ታገኙና ሙሉ ለሙሉ በእናንተ ጂኒየስ መሆን ላይ ወይንም ደግሞ እናንተ ምጡቅ ስለሆናችሁ ብቻ ያደረጋችሁትና ያገኛችሁት ነገር ይመስላችኋል። ነገር ግን እንደዛ አይደለም። ሰርከምስታንሶች ትልቅ የሚባል ቦታን እየተጫወቱላችሁ ነው ያሉት። ከእናንተ ቁጥጥር ውጭ ያሉ ነገሮች፣ ነገር ግን እናንተን እየገፏችሁና እያሳደጉ ያሉ ነገሮች አሉ። ስለዚህ እነዛን ልብ በሉ። ህይወታችሁንም ስትመለከቱት የወደፊት ህይወቴን እዚሁ ጋር ሆኜ ፎርካስት ላድርግ ወይንም ደግሞ ልተንብይ ብላችሁ ከማሰብ ይልቅ
አንቲ ፍራጃይል ለመሆን ሞክሩ፣ ወይንም ደግሞ ምንም አይነት ነገር ቢመጣ የማይሰበር የማይበገር ሰው ሆናችሁ ለማለፍ ሞክሩ። ምንም አይነት ራንደም የተባለ ነገር በህይወታችሁ ውስጥ ቢያጋጥማችሁ ያ ነገር እናንተን እንደማይሰብር እርግጠኛ ልትሆኑ ይገባል። ስለዚህ ሬዚሊየንት መሆን ያስፈልጋል ማለት ነው። ከእናንተ በቂ የሚባል ዝግጅት ብቻ ነው የሚያስፈልጋችሁ። አሁን ታዲያ ይህንን መጽሐፍ አነበብኩት ካላችሁ ቀጣይ ወዴት ሊሄድ የሚለውን ጥያቄ መጠየቃችን አይቀርም። የኖቤል ፕራይስ አሸናፊው ሳይኮሎጂስት ዳንኤል ኮንመን የጻፈው ቲንኪንግ ፋስት ኤንድ ስሎ የተሰኘ መጽሐፍ አለ። ራንደም በሆኑ ወይንም ደግሞ ባልታሰቡ ነገሮች ፉል ስትደረጉ ስትታልሉ አይምሯችሁ ላይ ምን አይነት ነገሮች እየተፈጠሩ እንደሆነ ልብ እንድትሉ የሚያስደርጋችሁን መጽሐፍ ነው የጻፈው። ታዲያ በዚህ መጽሐፎች ውስጥም ሁለት የሚባሉ ሲስተሞች አሉ ይላል። የመጀመሪያው ወዲያውኑ ወደ ድምዳሜ እንድንሄድ የሚያደርጉን ነገሮች ምንድን ናቸው የሚለው ላይ ያጠነጥናል። ሁለተኛው ሲስተም ደግሞ እነዚህን ስህተቶች እንዴት ነው አቮይድ ልናደርግ ወይንም ልናስወግድ የምንችለው፣ በዚህም ላይ ደግሞ ተወያይተናል። ስለዚህ የመጀመሪያውን ሁለት ስቴፖች ወይንም ደግሞ ሁለት ደረጃዎችን እንመለከታለን ማለት ነው። እድላችሁንና ልፋታችሁን ኦዲት የምታደርጉበት ጊዜ ላይ ናችሁ። ሁሌ አርብ ማድረግ ያለባችሁ ነገር ነው። ኦዲት ስታደርጉም ደግሞ በዛ ሳምንት ውስጥ ያሳካቸዋቸውን ነገሮች ትመለከቱና እኔ ኮንትሮል ማድረግ የቻልኩት ነገር ወይንም ደግሞ እኔ ተቆጣጥሬ ያመጣሁት ነገር ምንድን ነው ትላላችሁ። መልስ ካገኛችሁ ሌበር በሚለው ስር ወይንም ደግሞ በልፋቴ ስር በሚለው ጋር ታስቀምጡታላችሁ። ላክ ወደሚለው ደግሞ ታልፉና ነገሮች ስለተመቻቹላችሁ ወይንም ደግሞ ጊዜው ትክክለኛ የሚባል ጊዜ ላይ ስለሆነ ብቻ እናንተ ትልቅ የሚባል ውጤት ያገኛችሁበት ነገር ምንድን ነው እዛ ጋርም ደግሞ ታስቀምጣላችሁ። ታዲያ እድል በሚባለው መደዳ ውስጥ ምንም አይነት መልስ የለኝም፣ ሁሉም በስራ ያመጣሁት ነው ካላችሁ ኢጓችሁ እናንተን አሸንፏችኋል፣ በልጧችኋል ማለት ነው። በትልቁ ልትወድቁ ነው። ስለዚህ አወዳደቃችሁ ስለማያምር ወደኋላ መለስ ብላችሁ መንገዳችሁን ብታጤኑ ይሻላል። ሁለተኛው ስቴፕ ምንድን ነው ካላችሁ ዘ ራኬት ቱር ይባላል። በዚች ምድር ላይ ሰክሲድ ያደረጉትን ወይንም ደግሞ የተሳካላቸውን ሰዎች ብቻ ከምታጠኑ ያልተሳካላቸውን በትልቁ የወደቁትንም ሰዎች ቁጭ ብላችሁ አጥኑ። እናንተ ልታደርጉ ያሰባችሁትን ነገር አድርገው ያልተሳካላቸውን እና የወደቁትን ቁጭ ብላችሁ ስታጥኑ የተሻለ የሚባል ግንዛቤ እንዲኖራችሁ ይረዳችኋል። እናንተ ለስራችሁ ያሰባችሁት ወይንም ደግሞ ያወጣችሁት እቅድ ነገሮች ሰላም ሲሆኑና የተረጋጉ ሲሆኑ ብቻ የሚሰራ ከሆነ ያወጣችሁት እቅድ ሳይሆን ጸሎት ነው። ወደ ሶስተኛው መጽሐፍ እንለፍ። ይህ መጽሐፍ ብዙ ጊዜ ሰዎች ስኬታማ ከሆኑ በኋላ የሚሳሳቱትን ትልቅ ስህተት የሚያስተምረን ነው። አንዴ በህይወት ካሸነፋችሁ በኋላ ሰርች ማድረግ ታቆማላችሁ፣ ወይንም ደግሞ አሁንም መፈለግ ታቆሙና ያላችሁን ነገር ዲፈንድ ለማድረግ ወይንም ደግሞ ለመከላከልና ለመጠበቅ ትሞክራላችሁ። ምናልባትም ዲፈንድ ለማድረግና ለመጠበቅ እየሞከራችሁ ያላችሁት ያሰባችሁትን ወይንም ደግሞ ያመናችሁትን ያወቃችሁትን ነገር ሊሆን ይችላል። ታዲያ ይህንንም ልብ እንድንል አደም ግራንት ቲንክ አጌን የሚል መጽሐፍ ጽፏል። የበለጠ ስማርት እየሆናችሁ ወይንም ደግሞ የበለጠ ጎበዝ እየሆናችሁ በሄዳችሁ ቁጥር አይምሯችሁን ለመቀየር የበለጠ ከባድ እየሆነባችሁ ይመጣል። ታክስ ፕሮፌሽናሎች ላይ የተሰራ አንድ ጥናት ነበረ። ሲኒየር የሚባሉ ግብርን ካልኩሌት የሚያደርጉ ሰዎች አሉ። እነሱን ቡድን አንዱ ውስጥ ከተቷቸው። ታዲያ ጁኒየር ታክስ ፕሮፌሽናልስ የሚባሉ ደግሞ አሉ። ገና ጀማሪ ናቸው። እነሱን ደግሞ ቡድን ሁለት ውስጥ አስገቧቸውና ሌላ ጊዜ ይሰሩበት የነበረውን የታክስ ህግ በትንሽ መንገድ ብቻ ቀየሩባቸው። ታዲያ ህጉን በትንሹም ቢሆን ከቀየሩ በኋላ ሁለቱም ግሩፖች ወይንም ሁለቱም ቡድኖች እንዴት ፐርፎርም እንደሚያደርጉ ልብ ብለው ተመለከቱ። ሲኒየርስ የተባሉት ወይንም ደግሞ ረጅም ዓመት ታክስን ሲሰሩ ቆይተዋል የተባሉት ፕሮፌሽናሎች ከጀማሪዎቹ በላይ 3 እጥፍ ሲሳሳቱ ተገኘ። ታዲያ እንደዚህ አይነት ልምድ ካላቸው ለምን ተሳሳቱ ብላችሁ ትጠይቁ ይሆናል። የበለጠ እያወቃችሁ ስትመጡ የምታዩትም ነገር የበለጠ እየጠበበባችሁ ይመጣል። ትላልቅ ድርጅቶች እንኳን ይህንን ስህተት ሲሳሳቱ እንመለከታለን። ብሎክበስተር የተባለ ድርጅት ኔትፍሊክስን በ50 ሚሊዮን ዶላር የመግዛት እድል አጋጥሞት ነበር። ነገር ግን ይቅርብን ብለው አለፉ። አሁን ኔትፍሊክስ የት እንደደረሰ ተመልክቱ። ያሁ.ኮምም ጉግል.ኮምን የመግዛት አቅም ነበረው። በ1 ሚሊዮን ዶላር ገበያ ላይም ሲቀርብ አልገዛም ብሎ የተቀመጠ ድርጅት ነው። አሁን ያሁ.ኮም የት ነው ያለው? ጉግል ሴት ነው ያለው ብላችሁ ተመልከቱ። አሁን እነዚህን ውሳኔዎች ሲወስኑ የነበሩት ስራ አስኪያጆች ስቱፒድ የሚባሉ አይደሉም። በጣም ኤክስፒሪየንስ ያላቸው ወይንም ደግሞ ብዙ ልምድ ያላቸውና ያካበቱ ናቸው። ነገር ግን ስህተታቸው የቱ ጋር ነው ካላችሁ የትላንትናን ድሎችን እያስታወሱ እሱን ፕሮቴክት ለማድረግ ሲሞክሩ የተያዙ ናቸው። ይህንን ፕሮፌሽንሲ ፕሬዝን ይሉታል። አመለካከታችንና አስተሳሰባችንን መቀየር የማንፈልግበት ጊዜ ላይ 3 የሚባል ሜንታል ማስኮችን ይዘን እንንቀሳቀሳለን። የመጀመሪያው ዘ ፕሪቸር ነው። ሁለተኛው ዘ ፕሮሲኪዩተር፣ ሶስተኛው ደግሞ ዘ ፖለቲሽን። ሰባኪው፣ አቃቢ ህጉና ፖለቲሽን ነው።
በእኛ ውስጥ ያለው ሰባኪው ማንነታችን ምንድን ነው የሚያደርገው ካላችሁ፣ በውስጣችን ያለውን እምነት ልክ እንደ ስክሪፕቸር ልክ እንደ ቅዱስ ቃል ዲፌንድ ሲያደርግ ይውላል። ማንም ይህንን ሀሳብ መጥቶ እንዳያስቀይረው ሲከላከል ይከርማል። በፕሮሴኪዩተርዝ የሚባለው የኛ የውስጣችን ማንነት ደግሞ የራሱን ሀሳብና አመለካከት ላለመቀየር ብሎ የሌሎች ሰዎችን ጉድለት እየተመለከተ አያችሁ፣ ለዚህ ከሆነ ይሄ ትክክል ያልሆነ ይላል። ፖለቲሻኖች ደግሞ የተሻሉ የሚባሉ ሰዎች ናቸው። ለምን ካልን እነሱ አካባቢ ያሉ ሰዎች መስማት የሚፈልጉትን ነገሮች ብቻ መናገር የሚችሉ ናቸው። ሶስቱ የእኛ በውስጣችን ያሉት ሜንታል ማስኮች ናቸው። አንዳንዴ የምናጠልቃቸው ማንነቶቻችን ለምን ሀሳባችንን ላለመቀየር። ታዲያ እነዚህን ሙሉ ማስኮች ማውለቅ መቻል አለብን። ከዛስ ምን ልንሆን ካልን ሳይንቲስት መሆን ይገባናል። እምነቶቻችሁን ልክ እንደ ግምት አድርጋችሁ ውሰዷቸው። ይሄ ነገር ትክክል ሊሆንም ይችላል፣ ላይሆንም ይችላል። ኤክስፐሪመንቶች ያስፈልጓቸዋል ወይንም ደግሞ ሙከራዎች ያስፈልጓቸዋል። ስለዚህ እነዛን ሙከራዎች እያካሄዳችሁ እምነታችሁ ላይ የበለጠ አፕዴቶችን እየተዋችሁ ታልፋላችሁ። ነገር ግን እምነታችሁን አፕግሬድ እያደረጋችሁ ስታልፉ ቢያንስ በዳታ ባክ የተደረገ ነገር ነው፣ በማስረጃ ተደግፏል ማለት ነው። ስለዚህ እናንተ የምትሰሩት ማንኛውም አይነት ድርጅት ቢኖራችሁ $1 ሚሊዮን ዛሬ ሰጥቻችሁ የራሳችሁን ድርጅት ለማፍረስ እንዴት ማድረግ ትችላላችሁ ብላችሁ እንዴት ታፈርሱት ነበር? ያንን ስኬታማ የሚባለውን ድርጅታችሁን እንዴት ልጥሉ ትችላላችሁ? $1 ሚሊዮን ሰጥቻችኋለሁ ብላችሁ መፍትሄ ይዛችሁ መምጣት አለባችሁ። ውድቀታችሁን ቁጭ ብላችሁ ማፓውት ማድረግ ከቻላችሁ ወይንም ደግሞ በዚህ መንገድ አድርጌ የኔ ድርጅት እንዲከሰር ማድረግ እችላለሁ ካላችሁ ሳይንቲስት ናችሁ ማለት ነው። ኤክስፐሪመንት ለማድረግ ዝግጁ ናችሁ። ነገር ግን አይ ይህንን ነገር ልጥለውም አልችልም፣ ገንዘብም አይጥለውም ካላችሁ ግን እናንተ ፕሪቸር ናችሁ፣ ሰባኪው ሆናችሁ አረፋችሁት። ታዲያ አሁን በሳይንቲስቱና በሰባኪው መካከል ምንድነው ልዩነቱ ትለዋለህ? ሳይንቲስት ወይንም ደግሞ ተመራማሪ መቼም ቢሆን እርግጠኛ አይሆንም። ሰባኪውም ወይንም ደግሞ ቄሱም መቼም ቢሆን የማወቅ ጉጉት አይኖረውም ወይንም ኪዩሪየስ አይሆንም። ወደ አራተኛው መጽሐፍ እንለፍ። ለ20 ዓመት ፕሮፌሽናል ፖከር ተጫዋች የነበረችው አኒ ዱክ ቲንኪንግ ኢን ቤትስ ብላ የጻፈችው አንድ መጽሐፍ አለ። በቁማሮች ማሰብ እንደማለት ነው። እያንዳንዱን ዲሲዥን ወይንም ደግሞ እያንዳንዱን የህይወት ውሳኔ ልክ እንደ ቁማር ተመልከቱት ነው የምትለን። አሁን እናንተ ልትቋመሩ ስትሉ መቼስ ለቁማር ያዘጋጃችሁትን ብር ትመለከቱና ይህንን ብር ባጣው ምን ሆናለሁ ብላችሁ ካልኩሌት ታደርጋላችሁ። ምን ያህል ልጎዳ እችላለሁ የሚለውን ነገር ትመለከታላችሁ ማለት ነው። ታዲያ ጉዳታችሁንም እንዴት ከቨር ማድረግ እንደምትችሉ አንዴም ከተጎዳችሁ በኋላ እንዴት ልትሸፍኑት እንደምትችሉ ቁጭ ብላችሁ ካሰላችሁ በኋላ ነው የምትንቀሳቀሱት። በዚህ መጽሐፍ ላይም እያንዳንዱን ዲሲዥን ልክ እንደዛ ተመልከቱት ነው የምትለን። እንግዲህ በህይወታችሁ ውስጥ ምን አይነት ውሳኔዎችን ለመወሰን አስባችኋል? እነዛን ውሳኔዎች ብትወስኑ ምን አይነት ነገሮች ያጋጥሟቸዋል? ያሰባችሁት ነገር ባይሳካስ ምን አይነት አደጋ ሊከሰትባችሁ ይችላል? ያንንስ አደጋ እንዴት አድርጋችሁ መቋቋም ትችላላችሁ? ሲጀምርስ መቋቋም ትችላላችሁ ወይ? አዎ ከሆነ መልሳችሁ እንግዲህ ማኔጅ ማድረግ ነው። ስለዚህ እነዚህን ሁሉ አስቀድማችሁ ራሳችሁን ጠይቁ፣ ከዛ በኋላ ውሳኔውን ወስኑ ትላለች። ቲንኪንግ ኢን ቤትስ የተሰኘው መጽሐፍ ሙሉ ለሙሉ የህይወት ውሳኔዎቻችንንና የህይወት ምርጫዎቻችንን በዚህ መንገድ እንድንመለከተው ነው የሚያደርገን። እስካሁን የተመለከትናቸው መጽሐፎች እንዳለ ወደዚህ መጽሐፍ ይመራናል። እስካሁን የተመለከትናቸው መጽሐፎች የገመገምናቸውም ርዕሶች እንዳለ ወደዚህ አንድ ጥያቄ ይመሩናል። What if your intelligence itself is the trap ይለናል። የአእምሯችሁ ብቃት ወይንም ደግሞ ኢንቴሊጀንሳችሁ እሱ ራሱ የእናንተ ወጥመድ ቢሆንስ ነው የሚለን። ጸሐፊውን ዴቪድ ሮብሰን በኢንቴሊጀንስና በኮግኒቲቭ ፌሊየር መካከል ያለውን ነገር ለብዙ ዓመታት ሲያጠና የከረመ ጸሐፊ ነው። የጻፈውን መጽሐፍ ኢንቴሊጀንስ ትራፕ ይሰኛል። ጸሐፊው እንደሚናገረው ከሆነ በጣም ስማርት የሚባሉ ሰዎች የራሳቸው ስፔሻል የሚባል የመውደቂያ ሞድ አላቸው ይላል። የራሳቸው ጠበቃም ሊሆኑ ይችላሉ፣ የራሳቸውም ጠላት ሊሆኑ ይችላሉ። አብዛኛውን ጊዜ ሰዎች ከግድግዳ ጋር ከተጋጩ በኋላ ምን ሆኜ ነው ሄጄ የተጋጨሁት ነው የሚሉት። አብዛኞቹ ስማርት ሰዎች ግን ከግድግዳ ጋር ከተጋጩ በኋላ ግድግዳው ምን ሆኖ ነው ብለው ነው የሚጠይቁት ይላል። ስለዚህ አሁን እናንተም በዚህ ህይወታችሁ ላይ የእናንተ ኢንቴሊጀንስ የእናንተ ወጥመድ እንዳይሆንባችሁ የምትፈልጉ ከሆነ ቪያንቲ ሜንተር የሚባለውን መንገድ ብትወስዱ ብዬ እመክራለሁ። ይህ ማለት ምን ማለት ነው? አንድ የምታምኑትን ሰው ፈልጉና በህይወታችሁ ልትወስኑ ያሰባችሁትን ውሳኔ ነግራችሁት ያንን ውሳኔ እንዲቃረን ብቻ ትነግሩታላችሁ። እናንተ ለምን ያንን ውሳኔ ለመወሰን እንዳሰባችሁ ስትነግሩት እሱ ለምን ያንን ውሳኔ መወሰን እንደሌለባችሁ ለእናንተ እየነገረ ሊያሳምናችሁ ይገባል። ለስሜታችሁ እንዲያስቡና እንዲራሩላችሁ እንዳትነግሯቸው። እናንተን መግደል ከቻሉ ይግደሏችሁ፣ በደንብ ይስደቧችሁ። እቅዶቻችሁን እንዳለ ገና ወረቀት ላይ እንዳሉ እንዲገሉባችሁ ፍቀዱላቸው። ታዲያ እንደዚህ አይነት በህይወቴ ውስጥ ጨከን ብሎ እኔ ላይ እርምጃ የሚወስድብኝ ሰው የለኝም ካላችሁ ይህም ችግር ነው፣ መቀረፍ አለበት ማለት ነው። ሁለተኛው መንገድ ምንድነው ካላችሁ the empty cup ይሰኛል። በጣም ትላልቅ የሚባል ውሳኔ መወሰን ያለባችሁ ጊዜ ላይ ስትደርሱ 3 ጥያቄዎችን በወረቀት ላይ እንድትጽፉ ፈልጋለሁ። እነዚህ ጥያቄዎች እኔ ብጠይቃቸው ልዋረድ እችላለሁ፣
ብላችሁ የምታስቧቸው ጥያቄዎች ይሆኑ። በዘን ቡዲዝም ሾሽን የሚባል ኮንሰፕት ወይንም ጽንሰ ሐሳብ አለ። ቢጊነርስ ማይንድ እንደማለት ነው፣ የጀማሪ አእምሮ። ዲ ኤክስፐርትስ ካፕ የሚባለው ወይንም ደግሞ ጠቢብ የተባለው አዋቂ የተባለው ሰው የያዘው ኩባያ ሁሌም ቢሆን ሙሉ ነው። አዲስ ነገርን ለመጨመር ምንም አይነት ቦታ የለው። ሾሽን የሚባለው ቢጊነርስ ማይንድ የሚባለው ግን ሁሌም ቢሆን አዳዲስ ነገሮችን ለመቀበል ክፍት ነው። ምክንያቱም ባዶ ነው፣ ኤምቲ ካፕ ነው። ውስጡን የሞላው ምንም አይነት ነገር የለም። ስለዚህ ይህንን ቪዲዮ ከመጨረሴ በፊት አንድ ጥያቄ ልጠይቃችሁ እፈልጋለሁ። እያደግን ስንመጣ ትልቅ ሰው እየተባለን ስንመጣ ለምንድን ነው ያንን ሰንስ ኦፍ ወንደር ለማጥፋት የምንሞክረው? ወይንም ደግሞ ልጅ እያለን የማወቅ ጉጉታችንን ልክ እንደ ድክመት፣ ልክ እንደምንዋረድበት ነገር እያሰብን የምንመጣው ለምንድን ነው? ይህንን ነገር እንግዲህ እናስብበት። የዛሬ ቪዲዮ ይህንን ይመስል ነበር። እስከ መጨረሻው ስለተከታተላችሁ ልኝ አመሰግናለሁ። ቻው።